የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ለኢትዮጵያ ሀገራችሁ የሰራችሁት ገድል የከፈላችሁት መስዋዕትነት እና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል። የኢትዮጵያ የኩስምንና ዘመን አብቅቷል። ኢትዮጵያ ለአፍሪካ ብሎም ለአፍሪካ ቀንድ ሰላምና ደህንነት እየሰራች ትገኛለች። ሀገራችን ኢትዮጵያ የራሷን ሉዓላዊ ድንበሯ ተደፍሮ አያውቅም፣ ወደፊትም አይደፈርም። ነገር ግን በተለይ ደግሞ ሀገራችን ኢትዮጵያ በምትገኝበት የአፍሪካ ቀንድ በርካታ ውዝግቦችና አለመረጋጋቶች አሉ። ከነዚህም ውስጥ የውዝግብ ዋነኛ መነሻ ምክንያቱ ቀይ ባህር ነው። ቀይ ባህር በብዙ ወንበዴዎች፣ አሸባሪዎችና በዘራፊዎች የተጠመደ ትልቅ ባህር ነው። ይህም ባህር ጠባቂ ያስፈልገዋል። የዚህ ባህር ሰላምና ደህንነት ሀገራችን ኢትዮጵያ፣ የአፍሪካ ቀንድ፣ ሙሉ አፍሪካን እንደዚሁም አውሮፓና መካከለኛው ምስራቅን ያስጨነቀ ትልቅ ጉዳይ ነው። በዚህ አካባቢ ላይ ራሱን የቻለ ጠንካራና በተለይ ደግሞ የአካባቢውን ሰላምና ደህንነት የሚያስጠብቅ ትልቅ ሰራዊት ያስፈልጋል። ይህን ሰራዊት ታዲያ ሀገራችን ኢትዮጵያ ገንብታለች። ኢትዮጵያ የራሷን ሉዓላዊ ድንበር አስደፍራ አታውቅም። ነገር ግን ለጎረቤቶቿ መስዋዕትነትን ስትከፍል የኖረች የአሁንም ያለች ሀገር ነች። ከዚህ ጋር በተያያዘ የኢትዮጵያ ዋነኛ ጥያቄ ቀይ ባህር ነው። ቀይ ባህርን ስትጠይቅ የቀይ ባህር ሰላምና ደህንነትን ማስጠበቅ አለብን። የቀይ ባህር ሰላምና ደህንነት አለመረጋገጥ ለሁላችንም አፍሪካ ቀንድ ውስጥ ለምንገኝ ሀገር ትልቅ ቀውስ ነው። ትናንትና በሐዋሳ ስቴዲየም የልዩ ዘመቻ 65ኛ ዓመት የምስረታ በዓልና የ44ኛ ዙር ንጋት ኮርስ ኮማንዶ ልዩ ኃይል ተመርቋል። በዚህ ምረቃ ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚሁም ፊልድ ማርሻል ብርሃኑ ጁላ የተለያዩ መልእክቶችን አስተላልፈዋል። ሀገራችን ኢትዮጵያ የራሷን ሉዓላዊ ድንበር አስከብራለች። የቀይ ባህር ሰላምና ደህንነትን ለማረጋገጥ ደግሞ ሀገራችን ኢትዮጵያ የልዩ ዘመቻ ኃይሏን አጠናክራ ቀጥላለች። በዚህም ሀገራችን ኢትዮጵያ በተለይ ደግሞ በአፍሪካ ቀንድ ባለው ውዝግብ የባህሩ ሰላምና ደህንነትን የሚያረጋግጥ ልዩ የሆነ የኤሊት ፎርስ አዘጋጅታለች። ይሄም ፎርስ በተለይ ደግሞ የቀይ ባህር ሰላምና ደህንነትን ያስጠብቃል፣ የሀገር ሉዓላዊ ድንበርን ይጠብቃል፣ የአፍሪካ ቀንድ ሰላምና መረጋጋትን ያመጣል። በዚህም የሀገራችን የእድገትን ደረጃ የሚያሳይ ትልቅ የለውጥ መንሰላል ነው። ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ተከታታዮቻችን እንደምን ቆያችሁልን? ዕለታዊ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ዴይሊ ፕሮግራማችን የምናነሳው እንግዲህ ትናንትና በልዩ ሁኔታ ትርኢት ሲያቀርብ የነበረው የሀገራችን የኤሊት ፎርስን እንደዚሁም ደግሞ በአፍሪካ ቀንድ ብሎም በአፍሪካ የሀገር ሉዓላዊ ድንበር ያስጠበቀው የኢትዮጵያ መከላከያ ሰራዊት በአሁን ላይ ምን ስራዎችን እየሰራ ይገኛል? የቀይ ባህር ሰላምና ደህንነትን ለማረጋገጥስ የኢትዮጵያ ኃይል ምን አይነት አስተዋጽኦ አለው በሚለው ጉዳይ ላይ ሰፋ ያለ መረጃ ወደ እናንተ ማድረስ ይሆናል። የኢትዮጵያ የኩስምንና ዘመን አብቅቷል። ኢትዮጵያ ከራሷ ድንበር አልፋ አፍሪካን፣ የአፍሪካ ቀንድንና ሌሎች ሀገራቶችንም የሰላምና ደህንነት ሁኔታ ለማስጠበቅ አቅም አዘጋጅታለች። ይህም አቅሟ እንግዲህ ትናንትና የተመለከትነው ከዚህ በፊትም ያለ ነው። የትናንትናው ትርኢት ላይ እንግዲህ ለየት የሚያደርገው የሀገራችን ኢትዮጵያ ከጊዜ ወደ ጊዜ እየዘመነ የመጣው የወታደራዊ አቅሟን የሚያሳይ ትልቅ ሂደት ነው። በተለይ ከሪፎርሙ በኋላ የኢትዮጵያ መከላከያ ሰራዊት በየጊዜው በሚሰሩ ስራዎች አዳዲስ እውነቶችን መመልከት ለየት ያለ አዳዲስ ተግባር ሆኖ አግኝተነዋል። ለዚህም ነው ሀገራችን ኢትዮጵያ የራሷን ሉዓላዊ ድንበር አስከብራ እንዲሁም ለጎረቤቶቿ ብላም ለአፍሪካ አቅም መሆን ችላለች። ይህም ያለፈው የኢትዮጵያ የኩስምንና ጊዜ ከአሁን ድንበር የተደፈረ አሁን ላይ ጥቃት ቢደርስብኝ በምን እከላከለዋለሁ ስትል የነበረችው ሀገር ዛሬ ላይ የለችም። የሀገራችን ሉዓላዊ ድንበር ተጠብቋል። የአፍሪካ ቀንድም የሰላምና ደህንነትን ለማረጋገጥ ደፋ ቀና እያለን እንገኛለን። የኢትዮጵያ ሀያልነትና ተጠቃሚነት ለአፍሪካ ቀንድ በጣም አስፈላጊነትና ወሳኝ ነው። በተለይ እንደ ኢትዮጵያ አይነት 130 ሚሊዮን ያላት ህዝብ በአፍሪካ ተወዳዳሪ ኢኮኖሚ ያላት ሀገር በወታደራዊ አቅሟ ከጊዜ ወደ ጊዜ እየዳበረች መምጣት የኢትዮጵያ ሉዓላዊ ድንበር ብቻ ሳይሆን የአፍሪካ ቀንድ ሰላምና መረጋጋትን በእጅጉ ያረጋግጣል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ የገነባነው ሰራዊት
የኢትዮጵያ ሉዓላዊ ድንበር የአፍሪካ ቀንድን ብሎም የአፍሪካ ሰላምና መረጋጋትን ማምጣት የሚችል ትልቅ ኃይል ነው ያሉት። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ነው ሀገራችን ኢትዮጵያ የራሷ ሉዓላዊ ድንበር ከተከበረ በኋላ ለአፍሪካ ቀንድ ለሌሎችም የምትሰራው። ምክንያቱም ኢትዮጵያ የቀንዱ ሀያል ሀገር ነች። በአፍሪካ ደግሞ የአፍሪካ መዲናና የአፍሪካ ሀያላን ሀገራት ዝርዝር ውስጥ የምትቀመጠው ሀገራችን ኢትዮጵያ በወታደራዊ አቅሟ ከአፍሪካ ደረጃዋ በእጅጉ ከፍ ያለና በትልልቅ ተርታ ከሚቀመጡ ሀገራት ግንባር ቀደም ሆናለች። ለዚህም ነው ተወደደም ተጠላም ኢትዮጵያ ተዘግታ አትኖርም። የኢትዮጵያ ጥያቄ ተዘግቶ ያለመኖርን ጥያቄ ነው። ይህም ጥያቄያችን ቀይ ባህር ነው። ቀይ ባህርን ለማግኘት ብዙ እንቅስቃሴዎች እየተሄደ ይገኛል። ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት የተለያዩ የዲፕሎማሲያዊ እንቅስቃሴዎች በአፍሪካ ቀንድ ወይንም ደግሞ ቀይ ባህር ላይ ከሚገኙ ሀገራቶች ለረጅም ዓመታት እየሰራች ትገኛለች። ይህም ሂደታችን ደግሞ ለሰላም ቅድሚያ የምንሰጥበትን የምናሳይበት ትልቅ ሂደት ነው። ነገር ግን ሰላምን የማይፈልጉ ከሰላምና መረጋጋት ይልቅ በጦርነት የሚያምኑ የአፍሪካ ቀንድ ሀገራቶች አሉ። እነዚህ ሀገራቶችን ወደ ሰላማዊ መንገድ ለማምጣት የተቻላትን ያህል ኢትዮጵያ እየሞከረች ነው። ነገር ግን የኢትዮጵያ ሉዓላዊ ድንበር የሚደፈር ከሆነ ኢትዮጵያ ለዘላለም ተዘግታ ትኖር የሚሉ ከሆነ ይሄ ኃይል የተደራጀው ወይንም ደግሞ ይሄ ኃይል ሰልጥኖ የተቀመጠው ወታደራዊ ካምፕ ስፖርት ሊሰራ አይደለም። የኢትዮጵያ ጥያቄዎችን ሊመልስ የኢትዮጵያ ሉዓላዊ ድንበሮችን ሊያስከብር ነውና። ለዚህም ነው ተወደደም ተጠላም ኢትዮጵያ ተዘግታ አትኖርም። በተለያዩ ጊዜያቶች ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በራችንን ስናነሳ የመጀመሪያው ዋናውና ትልቁ አማራጫችን የሰላም ስምምነት ነው የሚሉት። ሰላም ለሁሉም ሀገራት አስፈላጊ ነው። በአፍሪካ ቀንድ አሁን ካለው ቀውስ በላይ ደግሞ ሌላ አለመረጋጋት አያስፈልግም። የኢትዮጵያን የባህር በር ጥያቄ ለመመለስ ሲባል ወደ ጦርነትና ወደ ግጭት መገባት የለበትም። ለዚህም ኢትዮጵያ ሰላምን ታስቀድማለች፣ የሰላም ሂደትንም እየሄደች ትገኛለች። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ሕዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። የሰላም አማራጭን የማይጠቀሙ ሀገራቶች ካሉ ግን የኃይል እርምጃ ለመውሰድ እንገደዳለን። ይህም የሀገርን ዳር ድንበር ማስጠበቅ፣ የሀገርን ሉዓላዊነት ማስከበርና የሀገርን ብሔራዊ ጥቅም ማስከበር ግዴታ ስለሆነ ነው። ለዚህም ነው ሀገራችን ኢትዮጵያ የመጀመሪያ አማራጭ አድርጋ በተለይ ደግሞ በአፍሪካ ቀንድ የሚደረጉ ዲፕሎማሲያዊ፣ ወታደራዊ የተለያዩ እንቅስቃሴዎች በሰላማዊ ሂደት መደረግ አለበት ብላ ለበርካታ ዓመታት ዝምታ መርጣ በዲፕሎማሲያዊ መንገድ እየሄደች ትገኛለች። ይህን ሁላ የዲፕሎማሲ እንቅስቃሴ ስንሄድ ጫና ሳይደርስብን ቀርቶ አይደለም፣ ሳንተነኮስ ቀርተን አይደለም። ትንኮሳዎች ነበሩ፣ ጫናዎች ነበሩ፣ የተለያዩ እንቅስቃሴዎችም ነበሩ። ወታደራዊ ወረራዎችንም እየተመለከትን እንገኛለን። አሁንም ቢሆን የመጀመሪያ አማራጫችን ሰላም ስለሆነ ኢትዮጵያ ሰላምን ታስቀድማለች። ትናንትና በነበረው የልዩ ዘመቻዎች 65ኛ ዓመት የምስረታ በዓልና 44ኛ ዙር ንጋት ኮርስ ኮማንዶ የምረቃ ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በሐዋሳ ስቴዲየም ንግግር አድርገዋል። በንግግራቸውም በርካታ ሀሳቦችን አንስተዋል። የኛ ዝግጅት በአፍሪካ ሰላምና ደህንነት ማምጣት፣ በአፍሪካ ብልጽግና ማረጋገጥ፣ እንደዚሁም ለቀጠናውም ሆነ ለጎረቤት ሀገራቶች አሌንታ ጋሻ መከታ ለመሆን እየሰራ እንገኛለን ብለዋል። ይሄ ሰራዊት ከኢትዮጵያ አልፎ ለጎረቤት ሀገራቶች ብሎም ለአፍሪካ ደጀንና አሌንታ የሆነ ትልቅ ኃይል ነው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ
ሪቨርሳይድ አርቲፊሻል ኢንቴሊጀንስ ግድቦች በመገንባት ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። ለዚህም ታዲያ የአፍሪካ ቀንድ ሰላምና ደህንነትን ለማረጋገጥ ቀይ ባህር ላይ መቀመጥ አስፈላጊ ነው። የቀይ ባህር ሰላምና ደህንነት አስፈላጊ ነው። ምክንያቱም ቀይ ባህር ቢነካ ኢትዮጵያ ትነካለች። የቀይ ባህር ሰላምና ለመረጋጋት አለመኖሩ የኢትዮጵያ መርከቦችም ቢሆኑ በቀይ ባህር ላይ ስለሚንቀሳቀሱ የቀይ ባህር ሰላምና ደህንነት ለኢትዮጵያም ያስፈልጋታል። ምክንያቱም የኢትዮጵያ ወጪና ገቢ ንግድ የሚንቀሳቀሰው በቀይ ባህር ስለሆነ፣ ለዚህም ይመስላል ኢትዮጵያ ለቀይ ባህር ታስፈልጋለች። ለዚህም የባህር ኃይል አዘጋጅተናል፣ ግን በቂ አይደለም። በተለይ ኢትዮጵያ የምትገኝበት የአፍሪካ ቀንድ ውዝግቡ የቀይ ባህር ጉዳይ ነው። የሶማሊያ አሸባሪዎች በቀይ ባህር ላይ ከፍተኛ ዘረፋዎችን፣ እገታዎችን ይፈጽማሉ። እንደዚሁም በመካከለኛ ምስራቅ የሚገኙ እንደ ሀውቲ ያሉ አሸባሪዎች የአፍሪካ ቀንድን ብሎም ደግሞ ቀይ ባህርን ሲያወኩ ኖረዋል። ለዚህም ነው ሀገራችን ኢትዮጵያ እንደዚህ አይነት ሰራዊት ማዘጋጀቷ እዚህ ቦታ ላይ አፋጣኝ እርምጃ መሰጠት ካለበት ቅርብ የሆነችው ኢትዮጵያ ነች። ሌሎች ሀገራቶች ቅርብ ቢሆኑም እንደ ኢትዮጵያ የተደራጀ ዝግጁ የሆነና በቴክኖሎጂና በአቅም የበለጸገ ሰራዊት የላቸው። ለዚህም ለአፍሪካ ቀንድ ብሎም ለቀይ ባህር ኢትዮጵያ በምን ያህል ደረጃ ታስፈልጋለች የሚለው ይሄ ነው። ነገር ግን በዚህ ቦታ ላይ የሚንቀሳቀሰው የአፍሪካ ቀንድ ወይንም ደግሞ የአፍሪካ ሸቀጥና ኮንቲነር ብቻ አይደለም፣ የመላው ዓለም ኮንቲነር ይንቀሳቀሳል። በተለይ ደግሞ የመካከለኛው ምስራቅ ነዳጆች በዚህ በኩል ያልፋሉ። እነዚህ አካባቢዎች ሰላምና ደህንነታቸው መረጋገጥ ካለበት እንደ ኢትዮጵያ አይነት ያለ ልዩ ኃይል በዚህ ቦታ ላይ ያስፈልጋል። እነዚህ የኤሊት ፎርሶች ደግሞ እዚህ ቦታ ላይ ተገኙ ማለት የአፍሪካ ቀንድ ብሎም ደግሞ የቀይ ባህር ሰላምና ደህንነት ይረጋጋል። ይህም እውነት ኢትዮጵያ የአፍሪካ ቀንድ ሰላምና ደህንነት ከማረጋገጥ ባሻገር የአፍሪካን ሰላምና ደህንነት ከመጠበቅ በላይ የዓለምን የውጭ ገቢ ንግድ እያንዳንዱ ኮንቲነሮችን ቀይ ባህር ላይ ሆና ሰላምና ደህንነቱን ታረጋግጣለች። ለዚህም ነው ሀገራችን ኢትዮጵያ ለቀይ ባህር አስፈላጊ ነች የተባለው። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚገጥሙ ሽብርተኞችን ለመቋቋምና ሽብርተኝነትን ለመዋጋት ተዘጋጅተናል ብለዋል። በተለይ ደግሞ ጎረቤት ሀገሮቻችንን ደግፈን ሽብርተኝነትን ለማስቀረትና ሰላምና ብልጽግናን በቀጠናው ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቴክኖሎጂና በሌሎች ነገሮች የታጠቀና የተደራጀ ይሄ ኤሊት ፎርስ አስፈላጊ ነው ብሏል። ይህም ኃይል የተገነባው ከኢትዮጵያም አልፎ የአፍሪካ ቀንድም ብሎም አፍሪካን ለመጠበቅ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ይህ ኃይል እንዳነሳሁላችሁ የአፍሪካ ቀንድን ከመጠበቅም አልፎ በተለይ ደግሞ የዓለም አቀፍ የንግድ እንቅስቃሴዎችን በቀይ ባህር ላይ የመጠበቅ አቅም አለው። እንደዚሁም የሀገር ሉዓላዊ ድንበር ቢደፈር የሀገር ዳር ድንበሯ ከተደፈረ በኋላ ጥቃቶች ቢፈጸሙብን እነዚህ ኃይሎች የኢትዮጵያን ምላሽ የመስጠት አቅም አላት። እነዚህ ኃይሎች በተለያዩ ሁኔታዎች ከቴክኖሎጂ ጋር የተደራጁና የታጠቁ ልዩ ኃይሎች ከመሆናቸው አንጻር የኢትዮጵያን ዳር ድንበርም ለማስጠበቅ ትልቅ አቅምና ትልቅ ኃይል ያላቸው ናቸው። በተለይ ቀይ ባህር የአፍሪካ ቀንድ እንደዚሁም ደግሞ የአፍሪካ ሰላምና ደህንነት መጠበቅ ካለበት እንደዚህ አይነት ዝግጁ የሆነ ኃይል ያስፈልጋል። ሌሎች ያደጉት ሀገራቶች በአፍሪካ ቀንድ እየደረሰ ያለውን የሽፍቶችን መንሰራፋት ለመቆጣጠር አልቻሉም። ነገር ግን ሀገራችን ኢትዮጵያ ይህንን የማድረግና የመቻል ትልቅ አቅም ያላት ሀገር ነች። በዚህ መርሃ ግብር ላይ ንግግር ያደረጉት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። እሳቸው እንዳሉት ከሆነ የልዩ ዘመቻ እዝ ከመሬት ከተራራ ከገደል ስልጠና ባሻገር ወደ ውሃ ከፍ ብሏል ብለዋል። ስልጠናው ወደ ውሃ የሄደበትን መንገድ ቅድም እንዳነሳውላችሁ ነው። በተለይ የአፍሪካ ቀንድ መጠበቅ ካለበት ውሃ ላይ መሰራት አስፈላጊ ነው። የኢትዮጵያ የባህር ኃይል በተለይ ደግሞ ለአፍሪካ ቀንድ ምን ያህል አስተዋጽኦ እንዳለው ከዚህ ባለፉት ጊዜያቶች እየተመለከት ነው። የአፍሪካ ቀንድ በተለይ ደግሞ የኢትዮጵያ ባህር ኃይል ባህሩ ላይ በነበረባቸው ወቅቶች ሰላምና ደህንነቱ የተረጋገጠ ቀይ ባህር ላይ የነበሩ ሽፍቶችና አጋቾች ያልነበሩበት ሁኔታ ስንመለከት ነበረ። ቢኖሩም የኢትዮጵያ የባህር ኃይል እነዚህን ኃይሎች ሲቋቋምና በተለያዩ ጊዜያቶች ጥቃት ሲያደርስባቸው ነበረ። ነገር ግን
የኢትዮጵያ ባህር ኃይል በቦታው ላይ አለመኖሩ የአፍሪካ ቀንድ ብሎም የቀይ ባህር የሰላም እንቅስቃሴ በምን ያህል ደረጃ ሲጎዳ እንደነበረ ስንመለከተው የነበር ነው። ለዚህም ነው ፊልድ ማርሻሉ ይህንን ጉዳይ በአጽንኦት ሰጥተው የተናገሩት። የባህሩን ጉዳይ እየሰራንበት እንገኛለን ብለዋል። ይህ ኃይል ድንበር ተሻግሮ በሶማሌ ድንበር ውስጥ እንኳን አልሸባብን ለረጅም ጊዜ ሲዋጋና በአልሸባብ ላይም የተለያዩ ኦፕሬሽኖች ተሰጥተውት በድል የተወጣ ትልቅ ኃይል ነው ብለዋል ፊልድ ማርሻሉ። በሰሜኑ የኢትዮጵያ ጦርነት ከፍተኛ ውጊያን ያደረገ ትልልቅ ኦፕሬሽኖችን የተወጣ የሀገርን በተለይ ደግሞ በኢትዮጵያ ላይ የተቃጣውን ትልቅና ከባድ የጦርነት አውድማ የተቋቋመና በተለያዩ ከባድ በሚባሉ ውጊያዎች ላይ ገብቶ የኢትዮጵያን ኃያልነት ያሳየና የኢትዮጵያን ጥንካሬ የሚያሳይ ትልቅ ኃይል ነው። ይህም ጀግና ኃይል ከዚህ በፊት በርካታ ጀብዶችን የሰራ ኃይል ነው ሲሉ ፊልድ ማርሻሉ ገልጸዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ ጸረ አልሸባብ እና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በአድቀይህ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የህግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ይህንን ጠንካራና በተለያዩ ስልጠናዎች እየዳበረ ኃይል ያደራጀ ነው የሀገር ዳር ድንበር ለማስጠበቅ የሀገር ብልጽግናንና ህብረ ብሔራዊነትና ለቀይ መለዮ የተለየ አቅምና ኃይል እንዳለ ለማሳየት ነው ሲሉ ፊልድ ማርሻሉ ገልጸዋል። ይህ ኃይል በተለይ ደግሞ የኢትዮጵያን ዳር ድንበር ከማስጠበቅም በላይ እንዳነሳውላችሁ ለአፍሪካ ቀንድ ትልቅ አቅምና ትልቅ አስተዋጽኦ ያለው ኃይል ነው። ሀገራችን ኢትዮጵያ የምትገኝበት የአፍሪካ ቀንድ ከፍተኛ ውዝግብና አለመረጋጋት ያለበት ነው። የተለያዩ ሀገራቶች ሰላማዊ ሂደቱን አይቀበሉም። በተለይ በሶማሊያ አልሸባብ አለ፣ በኤርትራ ደግሞ ራሱ የኤርትራ መንግስት ደግሞ ሌላ የጦርነት አውድማ የሚያነሳ ኃይል ነው። እነዚህ ኃይሎች የራሳቸውን እድገት ሳይፈልጉ ነገር ግን በጎረቤት ሀገራቶች ላይ የተለያዩ የጦርነት ጉሰማዎችን እንደዚሁም ደግሞ ትንኮሳዎችን ያደርሳሉ። ነገር ግን በርካታ ወታደራዊ ኃይል አያስፈልግም፣ በርካታ መሳሪያ መተኮስ አያስፈልግም። ይሄ ኤሊት ፎርስ በአጫጭር ኦፕሬሽኖች እንደዚህ አይነት ጥቃቶችን መከላከል የሚችል ትልቅ ኃይል። ለዚህም ነው ሀገራችን ኢትዮጵያ ጥቃት ከመድረሱ በፊት የመከላከልን አቅም የሚያሳድግ ትልቅ ኃይል ያደራጀችው። ይህ ኃይል የተደራጀው የኢትዮጵያን ዳር ድንበር ሲጠብቅ ኢትዮጵያ ላይ ሊደርስ የሚችሉ ጥቃቶችን ቀድሞ መከላከል የሚችል በትላልቅ ስልጠናዎች እየዳበረ ልዩ ኃይላችን። በተለይ ደግሞ ሀገራችን ኢትዮጵያ አሁን እያስመዘገበችው ካለው እድገት አንጻር የኢትዮጵያ እድገትን የማይፈልጉ የተለያዩ አሸባሪ ኃይሎች በኢትዮጵያ ላይ ጥቃት ለማንሳት እንቅስቃሴ ያደርጋሉ። እነዚህን እንቅስቃሴዎችንም ለመቋቋም እንደዚህ አይነት ጠንካራ ኃይል አስፈላጊ ነው። በተለይ የኢትዮጵያ ዋነኛ ጥያቄ የባህር በር ጥያቄ ነው። የባህር በር ጥያቄያችንን ለማግኘት ደግሞ ሰላማዊ ሂደቶችን እየሄድን ነው። ወደፊትም ሰላማዊ እንቅስቃሴ እናደርጋለን። ነገር ግን ቀይ ባህርን አግኝተን ቀይ ባህር ላይ እንደፈለግን መንቀሳቀስ ስንጀምር ደግሞ የቀይ ባህር ሰላምና ደህንነት መጠበቅ ግዴታችን ነው። ምክንያቱም በአፍሪካ ቀንድ ኢትዮጵያን የሚያክል ጠንካራ ወታደራዊ አቅም ያለው ሀገር ስለሌለ ኢትዮጵያ ለቀይ ባህር ታስፈልጋለች። የኢትዮጵያ ከጊዜ ወደ ጊዜ እየዳበረ መምጣት የቀጠናውም ብሎም ደግሞ የባህሩን ሰላምና ደህንነት ማረጋገጥ የሚችል ትልቅ አቅም የሚፈጥር ትልቅ ኃይል እያዳበረች እያሰለጠነች እያስመረቀች ትገኛለች። ሀገራችን ኢትዮጵያ ከዚህም በላይ ደግሞ በተለያዩ ወታደራዊ አቅሞች ራሷን ለማዘጋጀትና ራሷን ለማደራጀት እንቅስቃሴዋን አሁንም ቀጥላለች። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ መረጃ እስከምመለስ ቸር ቆዩኝ።